ዛሬ እንግዲህ ቤተሰብ ሀሚዬ በቲክቶክ አሁን ከረፈደ መታለች። እንግዲህ ፏ ብትን ብላ እንግዲህ ዛሬ ዝግጅት አለባት። ብሩኬ ተናግሯል፣ እንዳትቀሪ ብሏታል። ሀብሉን አውልቅ ነው ካላዋለኩ አልመጣም ስለው አላወልቅም እንዳትቀሪ ብሎ እንግዲህ አንዳንዶች እናቱ ቤት ገዝቶ ሰርፕራይዝ ሊያደርግ ነው ይላሉ። እኔ እንደኔ ግምት ደግሞ ተስፋ አዩም ሀሚም ከህይወቱ እንዲወጡ እንግዲህ አዲስ ፍቅረኛውን አዲስ ህይወት አለ ብሏታል። ሀሚ እንደሰው ህይወት ጀምሬያለሁ ብሏል። እንግዲህ ዛሬ ሊያስተዋውቅ መሰለኝ ልጅቷን። አላቅም ብቻ አላቅም ምን አይነት ሰርፕራይዝ እንደው ኦዲየንሱ ጓጉቷል። እኔ እንጃ። እኔ በበኩሌ ለመሰላችሁ ሴት ይዞ ሊመጣ ነው ያልኩት። ህይወት ጀምሬያለሁ፣ ተስፋ ቆርጫለሁ ካንቺ፣ እኔ አልፈልግሽም፣ ከማያምነኝ ሰው ጋር ብሬ አልቀጥልም ብሏል። ትክክል። የሰው ልጅ እምነት ከሌለ ፍቅር ምንም ትርጉም የለው። እዚህ ጋር ሀሚ ችግሯ ጥሩነቷ ሁሉ ነገር እንዳለ ሆኖ እምነት የሚባል የላት። እምነት ይሄ ልጅ እህቶቼ በብሩኬ ማንፍረድ ብዙ ነገር ብለዋለች። ብሩኬ አሁን ከሀሚ እንዲቆርጥ ያደረገው የቃሉ አጠቃቀም ነው። ምንድን ነው ያለችው? ልጁ እንኳ የማይረሳ ቪዲዮ አለ። ልጁ እንኳ ያንተ ባይሆን አንተ ጋር አልኖርም፣ ከአሁን በላይ አላምንህም። ልጁ ቋጥሮ ነው አሁን ተስፋ የቆረጠው በሷ እንጂ ብሩኬ በሀይሚ አይጨክንም ነበር። ትናንት መጨከኑን ያወቅኩት እንደዛም ባንኳ ገና ሲከፋት ባይኗ እንኳ አይቶ አቅፎ ደረቱ ስር አርቁ ነበር። እውነት የሚያዝ ነው የሚያባብላት። ትናንት ግን እንባዋ እያፈሰሰ እያፌዘባት ነው። እንደ ቀልድ አይታችሁታል ሀረካቱን። በጣም ነው በቃ ወንድ ልጅ ለካ ከሴት ይበጣል ከቆረጠ ነው ያልኩት። በጣም እና ሀሚዬ ደግሞ እንደ ጸጸት አሰምታችኋል። ብሩኬ ደግሞ ትንሽ ሰው ወዴብሱ ያናደደው መጨረሻ ላይ ጥቅመኛ ነሽ፣ ለጥቅም ቤት ስለገዛሁልሽ ነው ወደ እኔ የመጣሽው ጥቅመኛ ነሽ ሲል እዚህ ጋር ሁሉም እሷ አላለችም። እሷ ለእሱ ከብቶች ነው መልስ የሰጠችው። ይቺ ጥቅመኛ አሁን ቤት ሲገዛላት አልቅሳ ትለምነዋለች ብለው ነበር። ያው ትናንት አልቅሳ መጣች። ለእነሱ ነው መልስ የሰጠችው እንጂ ብሩኬ አንደኛ ብሩኬቶቼ አነጋገር አይችልም። አገናዝቦ መናገርን አልፈጠረበትም። እንግዲህ ሀሚዬ ዛሬ እከተልሃለሁ እያለ መታለች ፏ ብትን ብላ። እንግዲህ የዛሬው ሰርፕራይዝ ሁሉም ጓጉቷል። እንግዲህ እናያለን። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮች ውዶች፣ የማሮች፣ ሀገሮች ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ሀሚዬ እንግዲህ ዛሬ በቲክቶክ ላይ ብቅ እያለች ነው። እከተልሃለሁ እያለች ዛሬ እንግዲህ ፕሮግራም አለባት ሀሚዬ። እንግዲህ የብሩኬና አዲሱ ሙሽራ ልትቀበል ነው። የብሩኬን አብሮ እንግዲህ የለፉበት ወይ እዚህ ያደረሰችው ሀሚ አብረው እሱ አብረው የደረሱት ለእናቱ የሆነ ነገር ሰርፕራይዝ እንግዲህ ህልሜን ላሳካ ብሎ ህልሙ እንግዲህ አላቅም። ድሮም የብሩኬ ህልም እናቱን ማስደሰት ነው ታውቃላችሁ። ከሴት በፊት እናቴን ይላል የሚያስቀድመው እሱ ነገር። ሀሚም አብራ ለፍታ ስለሆነ እዚህ ደረጃ እኩል የደረሱት ሀሚም መገኘት አለባት ብሎ አስቦ ነው ወይስ ሀሚም ሆነ አዩ እያስቸገሩ ስለሆነ እየበጠበጡ ስለሆነ ሌላ ሴት አንጥቶ ቀለበት አድርጎ ወይ አስተዋውቆ ከህይወቱ ሀሚም እንዲቆርጥላት አዩም አርፋ እንድትቀመጥ ሊያደርግ ነው? እውነት እህቶችን ጥያቄ ሆኖብኝ የዛሬው ሰርፕራይዝ ደግሞ እንደዛ እንዳለን ብሩኬ እንዳይነት ጨካኝ አይደለም። እችል እያለቀሰኝ ልቧ ተሰብሯል። ያ የተሰበረው ልብ ሳይጠገን እንደዚህ ያደርጋል? እንደው ቢያደርገው እንኳ በፕራይቬት ሀሚን እንደዚህ ሴት አንጥቶ ቀለበት ፊት ለፊቷ ነይ ብሎ አይጠራም። አላቅም። ሲቀጥል ደግሞ ሀሚም ያው ይሄ አንደኛ ደግሞ አዩ ጋቱን እንጂ ከሌላ ሴት ጋር እንደፈለግኩን ህይወትህን ኑር ብሏል። እሱንም ለማስተዋወቅ ነው። ብቻ ምን ተምታቶብኛል የብሩኬ ነገር። ኦዲንሱን ራሱ እያንጫጫቸው ነው እኮ። እንደገና ደግሞ በሱ በኩል ያሉት ከሱ ጋር መልሳ ሀሚ ከብሩኬ እንዳትሆን ቲክቶክም ላይ እያሉ ነው። መልሰ እንዳታመጣት ከህይወት ወታለይ እንዳትመልሳት አንፈልግም እያሉ ነው። ያው እነሱ ድሮም ጥላቻ አለባቸው፣ አልፈርድም። በሰላሙም ጊዜ ሀሚን አይወዷት እንኳን ሰበብ አግኝተው። ግማሹም ደግሞ ከሀሚ የእሱ ደጋፊ
እችኛው እርጉዝ ሀዩ ትሻላለች። ይች አቃጥላ ሁይ ስንት ነገር አሏት። ትደፋሃለች። ኧረ ተው በፈጠራችሁ። ሴቱ ናችሁ፣ በሴት አትፍረዱ። ትናንት ተናግራለች። በሀይሚ ላይ ሁሉ የደረሰው በሌላ ሽም ሴት ላይ ብትደርስ እውነቴን ነው ያን ወንድ አይናችሁን እንኳ አይንህን ላፈር ብላችሁ ነበር የምጠፉት። እንኳን አብራችሁ ልትገኙ፣ እንኳን አብራችሁ ቪዲዮ ልትሰሩ፣ እንኳን አብራችሁ ልትጨቃጨቁ ቀርቶ እውነት ሀይሚ ይችላል፣ በጣም ይችላል። ስለሚወዳት ይወዳታል፣ ግን አያፈቅራትም። እሷ ግን ታፈቅረዋል። ይሄ ነው አሁን ችግሩ። ገብቷችኋል? እወድሻለሁ ነው የሚለው ሁሉ ጊዜ። መውደድ ለሁሉም ሰው ይወዳታል። መውደድና ፍቅር አለየም። ብሩኬ በተግባር እህቶቼ፣ በተግባር የሚለው ነገር እኮ ለሴት ልጅ ቁሳቁስ ልብስ ነገር ሳይሆን ለሴት ልጅ የሚያስደስታት የኔ ነው ብላ የምታምነው ምንድን ነው? አፈቅርሻለሁ ሲላት ነው። ሀሚ ደግሞ ይችን ቃል ነው የምትፈልገው። ብሩኬ ደግሞ አይፈልግም ማውጣት። ለምን? በካሜራ ጀርባ እንግዲህ እሱ ያሰበውን እንወቅ። እንግዲህ ችሊ ደግሞ እወድሻለሁ እያለ እያታለላት እስከ መቼ? እንዴ ሴት ልጅ ናት፣ እድሜ ይሄዳል። 2 ዓመት አቃጥላ እኮ ተጎዳች። እንደዛም ሆኖ አልተመለሰም። ጭራሽ እሷን ጥፋተኛ እያደረገ በሄደበት እየወቀሳት ነው። በጣም ያሳዝናል። ይሄ ሁሉም ባስ ብሩኬ፣ እነት የሴት ልጅ እንባ ጥሩ አይደለም ብሩኬ። የሴት ልጅ እንባ ዋጋ ያስከፍላል። የሴት ልጅ መሰባበር ዋጋ ያስከፍላል። እውነቴን ነው። አዎ የወንድ ልጅ ልብ ደንዳና ነው። ወንዶች ሌላ ሴት ስታገኙ ያችን ለእናንተ ብላ ዋጋ የከፈለችውን ሴት ትረሳላችሁ። የታወቀ ነው። ተጎጇም ተሰባባሪዋም ምኗም ሴት ናት። ግን እንበዋ እውነቴን ቢቆይም ዋጋ ያስከፍላቸዋል። ጥሩ አይደለም። ሴት ስለተቀያየረ ትርጉም የለም። አንዷን ሴት ግን አጥብቃችሁ ብትይዙ ባታስከፉ፣ ልቧን ባሰብሮ ነው የሚሻለው። ስለዚህ የብሩኬ እንግዲህ እኛ አሁን ዝም ብሎ የማታው ቪዲዮ እንግዲህ ግራ ገብቷል። እንጠብቃለን። አናቅም። ኦዲየንሱም እንደ ጉር ጦርነት ተጀምሯል። ኦዲየንሱም እየተጣላ ነው ተከፋፍለው የሀይሚም ደጋፊ ብሩኬን፣ የብሩኬም ደጋፊ ሀይሚ ላይ እየወረዱ ነው እና በጣም ያሳዝናል። ኦዲየንሱም እንደዚህ መሆኑ እንግዲህ መጨረሻው ማየት ነው። አሁንም አንዳንዱ ድራማ ላይ ቁጭ ብሏል አተኩሮ። ይሄ ድራማ አይደለም፣ ለእኔ አይደለም። ድራማ ላይ በብዛት ድራማ ላይ ወስኖ ቁጭ ብለዋል። በጣም ይደብራል። እንጃ ምን እርጉዝ ተብዬዋም ደግሞ በጣም ተናዳ እሳት ለብሳ ጎርሳ በፍፄ ቤት መታለች። ፍፄን አስጠርታ ይሄ ቤት የሚገባው ለልጁ አባት እንጂ ለሀሚ አይደለም፣ ለሀሚ አይደለም። ትናንት ፍፄ ያስደስተኛል መልሱ ደስ የሚል መልስ ነው ይሰጣል። ሀሚሄም ሲያንሳት ነው፣ ለሀሚ ያንስባታል። ይሄ በጣም ትንሽ ነው ለሀሚ ሲል አስደስቶኛል። ትክክል። አንቺ ሲያጣ ትተሹ ይሄርሽውን ወንድ ልጅ አሁን መኪና አለው ብር አለው ብለሽ አይደል እንዴ ልጁን አሳስተሽ የኔ ልጅ ነው ብለሽ ወጥመድ ውስጥ ከሚወዳ ልጅ ጋር ያለያየሽው አንቺ ነሽ ጥቅመኛ። አሁን ሀሚሄን ነበር መልስ መስጠት የነበረባት ለብሩኬ። እኔ ሳልሆን አሁን የመጣችው የልጅ እናት ልጅ ከእሷ እርግዣለሁ ያለችው እሷ ናት ጥቅመኛ ብትለው አፉን ይዘጋ ነበር። ስለዚህ ልጁ ለእኔ ነው የሚገባው። ከአሁኑ ብሩኬ ያለውን ነገር ልትቆጣጠረው መታለች። በጣም ያሳዝናል። ይቺ ልጅ ሳስበው የምትፋተው አይደለችም። ለልጁ ብዙ ነገር ያስፈልገዋል። ቤቱ ለልጁ መሆን አለበት። ለልጁ ግዴታው ነው። እኔን የሚንከባከበኝ እያለ መታለኝ። እኔ እሱ ይረጋጋ ብዬ ነበር እስካሁን ዝም ያልኩት። እሱ ግን የሚያደርገው ነገር በጣም ያስጠላል። በጣም ከፍቶኛል እያለች ነው እንግዲህ። የዛሬው ደግሞ እናያለን።